ሰላም ሰላም ውድ ቻናል ተከታታዮች ሰላም ብለናል። በድጋሚ ይሄንን ቤት ለሽያጭ ይዘን መጥተናል። 40/60 ነው ገብተናል። ተመልከቱት። 40/60 ኮንዶሚኒየም በጣም ጽድት ብሎ የተሰራ ነው። ሴራሚክ፣ ጂፕሰም፣ መስታወት ሁሉም ነገር የተገጠመለት ነው። ተመልከቱት። በጣም ጽድት ያለ ቤት ነው። የሚገኘው አያት 2 ሳይት 4 ነው። 40/60 ኮንዶሚኒየም ሳሎኑ ይሄን ይመስላል። በጥድፊያ ነው እንግዲህ የቀረጽ ነው። በመጀመሪያ ከሳሎኑ ውጪ ኪችኑን ማየት እንጀምራለን። ኪችኑ እንደምትመለከቱት ነው። በደንብ በደረጃውን ጠብቆ የተሰራ ነው። ሁሉም ነገር የተገጣጠመ ኪችን ካቢኔት፣ ሁሉም ነገር የተሟላ እንደምታዩት ነው። ጽድት ባለ ኳሊቲ በሆነ እቃ የተሰራ ቤት ነው የሚገኘው። አያት 2 ሳይት 4 ነው። እቺ ደግሞ የመጀመሪያ መኝታ ክፍል ናት። ተመልከቷት። ጥበብ ያለች ናት። በእርግጥ እንደምታዩት ለልጆች ወይም ለእንግዳ ማረፊያ የምትሆን አይነት መኝታ ቤት ናት። ያው ቁም ሳጥን ተገጥሞለታል። ለዚህ ለእያንዳንዱ ተገጥሞለታል። ባለ 3 መኝታ ሲሆን ለእያንዳንዱ ክፍል ቁም ሳጥን ተገጥሞለታል። ማየት ይችላላችሁ። የመጀመሪያው ነው ይሄ አሁን ያያችሁት። አሁን ደግሞ ወደ ሁለተኛው እንሂድ። ኮሪደሩ መተላለፊያ በጣም ሰፊ እንደሆነ ማየት ትችላላችሁ። ተመልከቱ። ይሄ ደግሞ ሁለተኛው መኝታ ቤት ነው። ሁለተኛው መኝታ ቤትም እንደምትመለከቱት ነው። ከዛኛው ሰፋ ያለ ነው። ለልጆች የሚሆን ነው። ቤቱ አጠቃላይ 105 ካሬ ሜትር ነው። ተመልከቱ። ቁም ሳጥኑ ለሁለተኛ መኝታ ክፍልም እዳ የዘጋ ነው። እዳ ዘግቷል። ምንም እዳ የለበትም። አያት 2 ሳይት 4 ነው የሚገኘው። 40/60 ኮንዶሚኒየም ባለ 3 ሜትር 105 ካሬ 8ኛ ፎቅ ላይ ነው የሚገኘው። ይሄ መታጠቢያ ቤቱ ነው። ተመልከቱት። ሻወር ቦክስም ተገጥሞለታል። ሄደናል። አሁን ደግሞ ሌላኛው ሁለተኛው መጸዳጃ ቤት የማስተር ቤድሩም መጸዳጃ ቤትን ማየት ትችላለች። ሻወር ቦክስ ተገጥሞለታል። ይሄ ደግሞ ሰፋ ያለው ትልቁ መኝታ ክፍል ነው። የማስተር ቤድሩም ነው ማለት እንችላለን። ይሄ ቤት እንግዲህ መግዛት የሚፈልግ ሰው ዋጋውንና የሻጩን አድራሻ እዚህ ቪዲዮ ዲስክሪፕሽኑ ላይ በምናስቀምጥላችሁ ሊንክ የቴሌግራም ቻናል ገብታችሁ ማየት ትችላላችሁ። እንደተለመደው ይህንን ቻናላችንንም ሰብስክራይብ አድርጉ። ቴሌግራም ላይም ጆይን አድርጉ ቻናላችንን እያለን የቤቱን ሙሉ ገጽታ በዚሁ እናጠናቅቃለን። ተመልከቱት።